ቼክ አድርጋችሁ ለማሳወቅ ትችላላችሁ ወይ ያለችበትን ሁኔታ? አንተም 5 ወር እያልከን ስለሆነ ቤተሰቧም 2 ወር እያለ ስለሆነ የተወከለው ወይም ደግሞ ኤምባሲው በዚህ ሳምንት ውስጥ ለህዝቡ ልጅቷ በህይወት መኖሯን አለች እንዲህ ነው ብሎ የሚነግርበትን ነገርና የገባበትን ደብዳቤ ማሳየት ይቻላል ወይ? በነገራችን ላይ እኔ 5 ወርና 2 ወር 5 ወር አካባቢ ያልኩት በግምት ያው ተወካይ ሄዶ በስነ ስርዓት ያየበትን ነው። ምናልባት ቤተሰቦችም የደወለችበትን ሊሆን ይችላል። በስነ ስርዓት ገብቶ እሷ ፊት ለፊት በአካል አናግሯት አበረታቷት የወጣበትን ጊዜ ነው። ተቅሪበን 5 ወር አካባቢ እንደዚህ ያልኩትና አሁን ላልከው እኛ እንጠይቃለን እንደ ኮሚቴ ኢንሻአላህ። አሁን ቅድም ያልኳችሁ ነገር ማብራሪያውን ሰዎች አዘጋጁ ብለውን የኢትዮጵያ ኤምባሲ ደውለውልን ተዘጋጅተናል። ውጭ ጉዳይ ቀጠሮ ሲሰጠን ሄደን የመጨረሻ ብይኑን ማብራሪያውን ለመስማትና ለማወቅ ከዛ በፊት ደግሞ ኢንሻአላህ ልጅቷ ያለችበትን ነባራዊ ሁኔታ ብናቅ ብለን ለመጠየቅ ችግር የለም። ይሄንን የጠየቃችሁኝን ጥያቄ ምናልባት እኔ በኮሚቴው ውስጥ በጻፊነት ለማገለግለው ሰብሳቢ ያለው ኢማም ወይም ኢማም ዑመር አቡፋር ይባሉ ትልቁ አባታችን ምክትል ሰብሳቢም አለ። ይሄንን ለነሱ ነግርና የሚቻል ከሆነ የሚቻለን ሁሉ እናደርጋለን ኢንሻአላህ። እሳቸው ነግሬ በሳችንን ነግረን ቢያንስ ጉዳዩ አለቀም አላለቀም ልጅቷ ያለችበትን ሁኔታ ብናውቅ ምን ይመስላል ብለን እንጠይቃለን። ችግር የለም። እኔ ልጠይቅ ምናልባት ተስፍሽ ከጨረስክ። ኦኬ እሺ። አቡ አፍናን ሰላም አለይኩም ኢብራሂም ነኝ። ባለፈው ስትነግረን የሟች ቤተሰብ ፈርመው ገንዘብ እንደተቀበሉ እና እንደፈረመ ነግረህን ነበር። የፈረሙበትን ወይም ደግሞ ያን ነገር ስታውቁ በምን ያለ ደረሰኝ በምን አረጋገጣችሁ? ምክንያቱም ደረሰኙን አሁን በቀላሉ ማግኘት የማይቻል ከሆነ አንድ ይሄ ነው። ሁለተኛ ነገር ይሄን ብቻ ልመልስልህ። ቆይና ትቀጥላለህ እንዳይለኝ አጫጥር አድርጌ ልመልስልህ። እሺ ቀጥልና ጥያቄ እሺ መልስልኝ። ገንዘቡ እንደተከፈለ ትልቁ ማረጋገጫ ሌላ ኑር ሰቦ የደም ካሳ ከሌ የምትባል ልጅ የደም ካሳን እዚህ ቀን ድረስ ካልተከፈለ ፍርዱ ተግባራዊ ይሆናል የሚለው ሰክ እኛ ጋር ነበር። ደብዳቤ ስለተከፈለ ነው በህይወት የኖረችው። አሁን ገብቷችኋል አይደለ? ያ ጊዜ እንዳውም ጊዜው አልፎብንኛ ከኢትዮጵያ የተሳበው ብርና እዚህ ያለው ለማስገባት ጊዜ ሳይበቃን ቀርቶ የሟች ቤተሰብ ጊዜው እንዲያራዝምልን ጠይቀን መጥቶ ጊዜውን አራዝሞ ነው ይሄ ብር የገባውና ገብቷችኋል አይደለ? ኦኬ መሐደድ የሆነ ፊክስድ የሆነ ጊዜ አለው። እዛ ቀን ድረስ የብር መጠኑ ካልተከፈለ የሞት ፍርዱ ተፈጻሚ ይሆናል የሚል ደብዳቤ ነበር እኛ ጋር። እኛ ያ ቀን ሳይደርስ ነው ተሯሩጠን አልፎብን ጊዜ አስጨምረን ሰውየውን በጣም አመስግነን የገባው። ይሄ በጣም ትልቅ እንትን ነው። የሟች ቤተሰብ በጣም ዝጋ ሊመሰገን ይገባዋል። በነገራችን ላይ እንደዛ ከሆነ የገንዘቡን ተቀብሎ ፈርሟል ብለህ ከነገርከን በኋላ ለምንድን ነው አቃቤ ሕግስ ይግባኝ የጠየቀው? ለምንድን ነው? ከእንደገና ደግሞ ይሄ ወኪሉም ይሁን እናንተ ከቤተሰብ ጋራስ ያላችሁ ስምምነት ምንድን ነው? መረጃ እየተለዋወጣችሁ እንዳልሆነ እየሰማን ስለሆነ ማለት ነው። ስለዚህ ለምን አሁን ፈርሞ ገንዘብ እንደተቀበለ ወደ የሟች ቤተሰብ ውስጥ እንደተቀበለ ፈርሟል ካላችሁን የፈረመበትን ፊርማ በምን አወቃችሁ? ኦኬ በህይወት መቆየቷ ነው ወይ ለእናንተ ኤቪደንስ ወይንስ ማስረጃ ወረቀት ወይም ደረሰኝ ነው ማስረጃችሁ ነው? ያ ከሆነ ደግሞ ገንዘብ ከተቀበልና ፊርማ ከተከናወነ ለምንድን ነው ይግባኝ የተባለው? ከዛ በኋላስ ደግሞ ከቤተሰቧ ከወላጆቿ ጋር ደግሞ ምን ያህል መረጃ የምትለዋወጡት? መረጃ እየተለዋወጣችሁ እንዳልሆነ እየሰማን ስለሆነ ይህንን መልስልኝ ባጭሩ። ህጋዊ ወኪሉ እኔ በነገራችን ላይ ከእነሱ አካባቢ ሰዎች በጣም ሩቅ ነኝ። እኔ የራሴ ስራ ያለኝ በመልካም ፈቃደኝነት ላይ ሰብሰብ ሁላችን የምናገለግለውና እነሱ የሚያውቁት የአካባቢያቸው ሰው ነው። ለረጅም ጊዜ ህጋዊ ውክልና ወስዶ የተንቀሳቀሰ ነበር። እኛ እሱን እያገዝን ከኤምባሲያችን ጋር የተገናኘ ኮንታክት እያደረግ ነገሩን ማስኬር ነው። ገብቷል? አንድ ሁለተኛ እኛ ብዙ ጊዜ ወጥተን አንናገርም። ምክንያቱም
እዚህ ሀገር ላይ በሞት በእንዲህ አይነት ኬስ እስር ቤት የገባ ሰው ሌላም የምናውቀው ስላለ የሀገሪቱንም የህግ እንትን አልፎ አልፎ ስለምናውቀው ብዙ ጊዜ እየወጣን አንናገርም። ከቤተሰቦቿ ግን ለምሳሌ ሰፍዩ አልፎ አልፎ እኔ አሁን እገናኛለሁኝ እንደ ጸሐፊነቴ በኮሚቴ ውስጥ አልፎ አልፎ እንገናኛለን። ሰፍዩ ትናንትና ማብረን ያመቸ ነው። ከዛም በፊት አልፎ አልፎ አንዳንድ ነገሮችን አቀብረዋለሁ መረጃ። ይሄ በዚህ ሊታረም ይገባል። ሌላው ግን እኔ አሁንም ቢሆን ይህን መልዕክት የምትሰሙ ሰዎች ካላችሁ ብሩ ሰውየው ጋር ለመድረሱ ትልቁ ማረጋገጫ ሌላ በህይወት መኖሯ ነው። ምክንያቱም እዚህ ቀን ድረስ ካልገባ ህጉ ተፈጻሚ ይሆናል ማለት እኮ አንገቷ ላይ ሰይፍ ያርፋል ማለት ነው በሌላ አማርኛ። ስለዚህ የለችም ነበር ሌላ አንድ ያለው። ሁለተኛ ሰውየው እንደወሰደ ጉዳዩን የያዘው ሰው ከመካከላችን ለምክትል ሊቀመንበሩ ቆይ ኢብራሂም እየተደማመጣችሁ አውሩ። እንደዚህ ሳታል ከፈለገ ይጨርስና እንትን አናርገው፣ ባኬን ፎርዝ አናርገው። ቆይ አንዴ አቡ አፍናን እየተደማመጥ ለሌላ በነገራችን ላይ ቆይ አንዴ አቡ አፍናን ያለው ያው ቲክቶክ ላይ ሆኖ 3000 ሰው ከኛ ውጪ 3000 ሰው አብሮ እየተከታተለ ያዋጣ ማህበረሰብ አብሮ አለ። ስለዚህ በደንብ የምትሰጠውን መረጃ ክሊርሊ እንዲሆንም ነው። ለዛም ነው ኢቨን በቪዲዮ የገባህበትን ምክንያት አንተ መሆንህን ማረጋገጥ ስለፈለጉ፣ ስለዚህ ክሊርሊ ነው። ስለዚህ ስትነጋገሩም ሌሎችም እዚህ ላይ ሀሳብ መስጠት የምትፈልጉ እየተደማመጣችሁ የመለሰው ነገር ካልተግባባችሁ ይሄን አድርገን እናደርገው፣ ክርክር ሳናረግ። እሺ ቀጥል አቧፍና። እሺ አቧፍና እኔ አፉ በለኝና የሌላ በህይወት መቆየት መረጃ አይሆንም። እንደ ፍርድ ቤት አካሄድ ወይም ደግሞ እንደ ትክክለኛ አግባብ እናንተም እኛም የምናውቀው ኤቪደንስ በህይወት መቆየት ሳይሆን ማስረጃ ደረሰኝ ነው። ባለፈው እንደነገርከን እኮ ገንዘብ እንደገባ ፈርመዋል ብለህን ነበር። ከሪስፔክት ጋር ነው ይህን የምጠይቀው። ኦኬ ከፈረመ በኋላ ለምንድን ነው ለቤተሰብስ ይሄንን ነገር ትራንዛክሽኑን ወደ ሟች ቤተሰብ የገባበትን ደረሰኝ እናንተ እንደ ተቋም እንደ ተወካይ ወይም እንደ ኮሚቴ አባፍናል ተሰምቷል። ፈልገውን የተጠየቀውን ኤቪደንስ ለማምጣት ቀጠሮ ዙዙዬ ኤቪደንስ እሞክራለሁ ነገር ይሰማል። አሁን ይሰማል። በህዝብ አቦፍናን ሰላም አለይኩም የጠየቅነውን ለምሳሌ የሟች ቤተሰብ ድያውን የተቀበለበትን ፋቱራ ወይንም ወረቀት ማረጋገጫው መቼ ሰኩን መቼ በህዝብ ፊት እዚህ ጋር ቃል ግባልን በዚህ ቀን አመጣለሁ በለን ያንን ይዘን እንምጣ። በህይወት ለመቆየቷ ለኛ ኤቪደንስ ያ እንጂ ሌላ አይደለም። እኛ ከናንተን ባሻገር የህግ አካላቶችን እኛም የሀገሪቱ ነዋሪ ነን። ያለንበትን ሁኔታውም ሁሉንም ሀገሩን አህዋሉን እናውቃለን። የህግ ባለሙያን በመካከላችን ይገኛል። እኛም ጠያይቀናል። ገባህ አይደለ? ስለዚህ እዚህ ጋር የሚባልልን እኔ አላውቅም። ሁለት ሳውዲ ያለ እስኪመስለኝ ድረስ ነው። እዚህ ጋር የሚባለው ሌላ ነው፣ ሌላ ቦታ ስናይ ያለው ነገር ሌላ ነው። እዚህ ፊት ለፊት ቃል እንዲገባልን ነው። በዚህ ቀን ይሄ ኤቪደንስ ይመጣል ጠብቁ በሉ። እኛ ውስጥ ለውስጥ ደክሞናል ማውራት፣ ውስጥ ለውስጥ መያዝ በጣም የሚያደክም ነገር ስለሆነ ነው። በስ ይሄንን ብቻ ነው ፈልገው ነው ጥያቄ አዋፍናን በዚሁ ላይ ማለት ነው። እቺ ልጅ 13 አመት ታስራለች አይደለ? ብሩ ይግባልና 2 ሚሊዮን ሪያል ከተከፈለ ትፈታለች ተብሎ ድጋሚ ሌላ ክስ እና ጠበቃ እንደዚህ ተፈጥሯል የሚላል ወሬዎች ከከደርና ከምናምን ትላንት ሰምተናል። ምድረው ስለሱ ነገር ልታብራራልን ትችላለህ? ቅድም ምናልባት አልሰማኝ ይሆናል እንጂ እኮ ተቅሪበን ይግባኝ ቢጠየቅም እኛ ቀጠሮ የተጠባበቅን ነው ብያለሁኝ። ይግባኝ ተጠይቆ አገዳደሏ በጣም ዘግናኝ ስለሆነ በአሰቃቂ ሁኔታ ስለሆነ የገደለችው ይግባኝ ተጠይቆ 13 ዓመት አካባቢ የሚለውን ነገር እሱም በስፋት እንትን ለማለት ቀጠሮ እየተጠባበቅን ስለሆነ የውጭ ጉዳይ ሚኒስቴር ቀጠሮ ሲሰጠን የደረስንበትን የሰማነውን መተን ለቲም ሌላም ሆነ ለሌላው ከሚመለከተው አካላት ጋር ለማስረዳት ፈቃደኞች ነን። አሁን ግን የተጨበጠ ነገር ስለሌለ ምናልባት በአጭር ጊዜ ይጠሩናል። ይሄም በዚህ ያዙት። እሺ አባፍናን አላህ ይርዳ አለክ። አባፍናን ከተቀበለ በኋላ ለምንድን ነው ይገኛል? አንድ ኢብራሂም
ኢብራሂም አንዴ አቡ አፍናን በጣም ጥሩ እናንተ ውጭ ጉዳይ ስለምትከታተሉበት ምክንያቱም ኤምባሲ መሃል ላይ ስላለ ነው ወንጀልም ማለት ገና መخرج 7 ወጣችሁ ምናምን በረጅሙ መንገድ ሄዳችሁ ነው ኤምባሲ ስላለ ኤምባሲም ለምሳሌ አምባሳደር ሙክታር አሁን ነው የተረካከቡት አምባሳደር ሙክታር በፊት አምባሳደር ላይንጮ ነበሩ ሰው ረከክብ ሲኖር አምባሳደር ሙክታር በይሄ ነገርም በትክክል ኬዙ ላያውቁት ይችላሉ ግን በታች እነ ዑመር እነ ምናምን ያሉ የኛ ልጆች ምናቃቸው እዛ ውስጥ ያሉት ኬዙን ሊያውቁት ይችላሉ እሱን ተዋውና አሁን በረጅሙ መንገድ እንተው እጥን ያለች ነገር ኮሚኒቲ ወይ ወኪሏን ጠበቃ ለአላህ ብዬ እኔ ይሄ ኬዝን ይዛለው 1 2 3 ነገር ዶክመንት ከሰጡኝ አለ ህጋዊ ውክልና የተፈረደበት ሰክ እና ያ ራጂህ ያለው ችግር የለም በኔ አሁን ደውዬለት ነበር በኔ መንገዱ አጣራዋለሁ ውክልና ሊሰጡት ይችላል ለጠበቃው ዳይሬክት እሱ ሙሐሚ ከሆነለት ውጭ ጉዳይ ደብዳቤም ውጭ ጉዳይ የምትሄዱትም ውጭ ጉዳይ የምትጠብቁት ወረፋም አያስፈልግም ማለት ነው ተጨረስከ አሁን የምትላቸው ነገሮች እኛም አንስተን ነበር እሺ አርበን ተነጋግረን ገብቷል አይደለ አሁን የተደረሰበት ደረጃ ስለተደረሰ እሱን አሁን ይሄንን እኔ ሞንኩኝ እኔ ጋር ያሉ ጓደኞቼ ለማንም ሊሰጡ አይችሉም ይሄንን ሊሰጥ የሚችለው ህጋዊ ወኪል ሁሉ ወኪል ነው ለዛ እኔ ቀርቻለሁ ወኪል ሸርዒ ነው ሰቦች ናቸው ለዛ ሰው ኦኬ ውክልና ለአንድ ሰው ሰጡ ያ የተሰጠው ሰው ደግሞ አስተላለፈ ውክልናቸውን እኮ ማንሳትም ይችላሉ መቀየርም ይችላሉ እንዴት ነው አይቻልም ማለት አልገባኝም ይሄንን አስረዱኝ አይቻልም አልተባለም እኮ አሲያ እሱ ነው ሊያስረዳን የፈለገው እኮ ገን እየሰማ ነው መስጠት አይፈልጉም ማለት እኮ ይሄንን አሳልፈው መስጠት አይፈልጉም እዚህ ድረስ ስለተደረሰ ወንድም ያነሳው ነው ይወለ ቆይ አሁን ወንድም ያነሳው ጥያቄ አሊት እሺ አሁን ወንድም ያነሳው ጥያቄ ጠበቃ የመቅጠር ወኪል የመቀየር ሁሉ አንስተንኛ ከኢትዮጵያ ኤምባሲ ጋር ቁጭ ብለን ተነጋግረናል ገብቷል አይደለ ማንጋ ጥያቄ ከዛ በኋላ ነው ይወርዳለው አበቃው ውጭ ጉዳይ ላይ ኻርጂያ ጋር ምን ቢሮ ነው የያዘው ወዛተ ኻርጂያ ውስጥ ምን ቢሮ ነው የያዘው ከዛ እኔ ችግር የለም ውጭ ጉዳይ ሹኡነ ሰፋራት አለ ኤምባሲዎች ሌላ ኬዝ ምን ቢሮ ነው የያዘው ለነሱ አስፈላጊ አገልግሎቶች ይሰጣቸው አቡ አፍናን ለማንኛውም በሹኡነ ሰፋራት በኩል ነው የተጠየቀው ገብቷል አው ሹኡነ ሰፋራት ማንኛውም ሰው የሚያስተናግዱበት መጥቶ